ሰላም ጤና ይስጥልን ውድ የዲጂታል ቲቪ ቤተሰቦች ሰላማችሁ በያላችሁበት ይብዛ። በዛሬው ዕለት ከባለፈው ከቅዳሜ ዕለት ከቀጠለ ፓርት ስሪን ወደ እናንተ አድርሳለሁ ማለት ነው። ከመጀመሪያው እስከ መጨረሻው ድረስ በጥሞና እንድትከታተሉ ስል ከወዲሁ ጠይቃለሁ። ዛሬ ትንሽ ድምፄን ያዝ ስላደረገኝ እንግዲህ እንደምንም ብላችሁ በትዕግስት እንድትከታተሉ ነው የምጠይቀው ማለት ነው። ስለዚህ ከባለፈው የተለያዩ ስራዎችን ከሰራን በኋላ ዛሬ ፕሮጀክት ቱ ላይ ፐርፎርም ሜንተናንስ ኤንድ ኢምፕሊመንት ኔትወርክ ቱል ፕራክቲስ የሚል አንድ ጥያቄ ቀርቶን ነበረ። ከሱ ነው የምንጀምረው ማለት ነው። ዩዝ ዘ ዌብሳይትስ www.hns.coms የሚልና ፖርቱ 50 የሆነውን ዲዛይን እንድታደርጉ ነበር የሚለን። ዜን ሾው ዊዝን ሲስተም ኮንፊግሬሽን ኤንድ አድሬስ ባይ ፕሮክሲ አንደር አሰስመንት ፎልደር። ስለዚህ ፕሮክሲን ኮንፊገር አድርጎ ይላል። ምን አድርጋችሁ ዌብሳይቱ ይሄኛው የሆነ ኤንድ ፖርት ናምበሩ ይሄኛው የሆነ ማለት ነው። ዘን ሁለተኛ ታስክ ኮንፊገር ዘ ላን ዊዝን ክላስ ኤ ተጠቅማችሁ አይፒ አድሬስ ተጠቅማችሁ ማኑዋሊ ኮንፊገር አድርጎ ከዛ ስክሪንሾት አድርጎ የሚል ጥያቄ አለን። ከዛ ሴቭ ዘ ክላስ ኤ አንደር አሰስመንት ፎልደር የሚለው በባለፈው ክሬት ያደረግነው ማለት ነው። እዛ ጋር ክላስ ኤ የሚል የወርዱን ፋይል ኔም ሰጣችሁ ሴቭ አድርጉት የሚል ታስክ ነው ያለ ማለት ነው። እሱን ለማድረግ ምንድነው የምናደርገው? ሰርች ታደርጋላችሁ። ሴቲንግ ዘን እዚህ ጋር ኦፕን ዘን እዚህ ጋር ኢንተርኔት የሚለውን ክሊክ ታደርጋላችሁ። ዘን ፕሮክሲ የሚለውን ክሊክ ታደርጋላችሁ። ዘን እዚህ ጋር ሴትአፕ የምትሉትን ትከፍታላችሁ ማለት ነው። ዘን እዚህ ጋር ኦፍ የነበረውን ኦን ታደርጉታላችሁ። ዜን የኛ ዌብሳይት ምንድነው ይሄኛው ስለሆነ ይህን ኮፒ እናድርግና እንውሰዳት። ዘን እዚህ ጋር ፔስት ታደርጋላችሁ። ዘን እዚህ ፖርት ናምበሩ 50 ስለሆነ 50 እናደርጋለን ማለት ነው። ዘን እዚህ ጋር ስክሪንሾት ታደርጉታላችሁ። በስናፕ አማካኝነት ስክሪንሾት ማድረግ ትችላላችሁ። ዜን ስክሪንሾት ካደረግን በኋላ ወርድ እንከፍታለን ማለት ነው። ዘን ኦፕን ዘን ይችን ፔስት እናደርጋለን ማለት ነው። ዘን ቀጣይ ስታቲክ ኦር ማኑዋሊ የሆነ አይፒ አድሬስ አሳይን አድርጉ ስለሚል እሱን ለማድረግ እዚህ ጋር ኮንትሮል ፓናል ላይ ለሁሉም ግልጽ እንዲሆን ኮንትሮል ፓናልን ኦፕን ታደርጋላችሁ። ዘን ኔትወርክ ኢን ኢንተርኔት ዘን በተመሳሳይ እዚህ ጋር ኔትወርክ ኤንድ ሼሪንግ ሴንተር ዘን እዚህ ጋር ቼንጅ አዳፕተር ሴቲንግ ዘን ኢንተርኔት ምትሪትን ኦፕን እናደርጋለን። ዘን አይፒ ቨርዥን 4 የሚለውን ክሊክ እናደርጋለን። ዘን ዩዝ ዘ ፎሎዊንግ አይፒ አድሬስ ዘን ክላስ ኤ ስለተባለ ክላስ ኤ የሚጀምረው ደግሞ ከ0 እስከ 127 ስለሆነ እኛ 10.10.1.1 ማለት እንችላለን። ዘን ሳምሬት ባስኩን ራሱ ያስገባልናል። ዘን እዚህ ጋር ያለውን ፕሪፌሪየር ዲኤንኤሱንም ማስገባት ትችላላችሁ። እዚህ ጋር 8.8.4.4 ማድረግ እንችላላችሁ። ዘን ስክሪንሾት ነው የምናደርገው። ስናፕ የምትል ጽፋላችሁ። እዚህ ጋር ስናፕ ዘንችን ክሊክ ታደርጋላችሁ። ዘን ኒው ትሉትና እናንተ የምትፈልጋቶች ስለሆነ እሷን ሰሌክት እናደርጋለን ማለት ነው። ዘን ይሄንን ኦኬ ብላችሁ ትወጣላችሁ። ይሄንን ኦኬ ትሉታላችሁ። ዘን ስክሪንሾታችንን ወርዱ ጋር እናስገባለን ማለት ነው። ፔስት እናደርጋለን። በዚህ አይነት መሰረት ይቀመጣል። ዘን ሴቭ አድርጉት የተባለ ሴቭ አስ ዲስክቶፕ ጋር እንሄዳለን። ዘን አሰስመንት የሚለው ፎልደር ላይ ክላስ ኤ በሉ ስለተባለ ክላስ ኤ ነው። ዘን ሴቭ። ስለዚህ የመጀመሪያው ታስክ ማለት ይሄኛው ይሄን ይመስላል ማለት ነው። ከዛ ቀጥሎ ያለው ፕሮጀክት 3 ነው። ፕሮጀክት 3 ትልቁና ሰፊው ስለሆነ ዴቨሎፕ ፕላን ኤንድ ዲዛይን ኔትወርክ ኢንፍራስትራክቸር የሚል አለ። ስለዚህ እሱን ኢምፕሊመንት ለማድረግ ካንዲዴትስ ዴቨሎፕ ኤንድ ፕሪፔር ኤ ፕላን ዲዛይን ዜር ኔትወርክ ኢንፍራስትራክቸር አይደንቲፋይ አፕሮፕሪየት ቶፖሎጂ ሜንቴናንስ ኤንድ ባክአፕ ስትራቴጂ ዊዝን ሴቲንግ ከስተመር ሳፖርት ሜካኒዝምስ የሚል ኦብጀክት ተሰጥቶናል ማለት ነው። እነዚህን ኦብጀክቲቮች ናቸው ለማድረግ የኬስ ስተዲ ኦር ሲናሪዮ ስለተሰጠ እሱን በደንብ አድርጎ ማንበብና መረዳት ይጠበቅብናል ማለት ነው። ዘን አስዩም ዛት OOCA head offices which was founded in Adama city needs mini proposal for internet and network infrastructures. One special building within 0G+5 floors. 4 different departments. There are only 4 departments. 4 departments namely HRM, finance and budget, ICT department, and marketing. Each floor and within 10 employees በእያንዳንዱ ፍሎር ላይ 10 ኤምፕሎይ አለ። in each department but one floor is still empty አንድ ፍሎር ላይ ባዶ አለ ማለት ነው። and so it is now under construction ለምንድን ነው ኤምፕቲ የሆነው? ገና ያላለቀ ስለሆነ። all employees have desktop computers እያንዳንዱ ኮምፒውተር ኤምፕሎይ ዲስክቶፕ አላቸው። but from ICT department 20 employees have additional laptops እንደገና ዲፓርትመንት ICT ጋር 20 ኤምፕሎዮቹ ሌላ ላፕቶፕ ተጨማሪ ያላቸው for their office works. In each department have Wi-Fi access points and printers allowed for them including one server printers. አንድ ሰርቨር ፕሪንተር አላቸው የጋራ የሆነ ዋይፋይ ያላቸው በተመሳሳይ ኖርማል ፕሪንተር አላቸው ማለት ነው። The security is a core issue for office and also central administrators in server-based systems to share files, store applications and post certifications on websites in the core activity in the OOCA
AA head offices based on the above information or scenario perform the following tasks ስለዚህ እዚህ ጋር ያሰመርኩባቸው በሙሉ የሚያስፈልጉ ነገሮች ስለሆኑ number of users or employee numbers of requirement network devices like Wi-Fi ሊሆን ይችላል ኮምፒውተር ሊሆን ይችላል ፕሪንተር ሊሆን ይችላል ሌሎችን ቢልዲንግ ስትራክቸር ሊሆን ይችላል በሙሉ ማውጣት ይጠበቅብናል ማለት ነው ሶ በዚህ ኬስ ስቴዲ መሰረት የመጀመሪያው prepare the plan by a proposal on desktop under assessment folder then the cover page should include title owner and location of the project who prepares the proposal and date or year visibly የሚል የመጀመሪያ ታስክ አለ ማለት ነው ሁለተኛ ደግሞ establish phase of the project which prepare responsible body የሚል አለ ስለዚህ phase of the project በአጠቃላይ የሚያካትተው phase of ይዛል activity አለ በእያንዳንዱ phase ማለት ነው ዱሬሽን አለ የእያንዳንዱ ፌዝ ሪስፖንሲብል በዲ እና ለእያንዳንዱ ሪስፖንሲብል በዲ ሊከፈላቸው የሚችል ፔመንት ሊይዝ መቻል አለበት የሚለው አብዛኛውን ጊዜ የኛውን በቴብል የምንሰራው መልካም ይሆናል ማለት ነው ስለዚህ የመጀመሪያው ታስክ እኔ ሰርቼው ስለመጣሁኝ ቀጥታ ወደሱ እንሄዳለን ማለት ነው ስለዚህ ፕሮጀክት ስታዘጋጁ የመጀመሪያው ፕሮፖዛሉ መያዝ አለበት የተባለ ከቨር ፔጅ መኖር አለበት አለ የከቨር ፔጁ ደግሞ ታይትል መደረግ አለበት ስለተባለ ኔትወርክ ኤንድ ኢንፍራስትራክቸር ፕሮፖዛል የሚል ታይትል ሰጥቷል ማለት ነው እዚህ ጋር እንደምትመለከቱት ዘን ኦነር መያዝ አለበት ኦነሩ OOCCA ሄድ ኦፊስ የሚላለው ከዛ ሎኬሽን አዳማ ሲቲ ኢትዮጵያ ዘን ፕሪፔርድ ባይ አሲቲ ፕሮፖዛል አሳንት የሚላለ ዘን መጨረሻ ላይ ዴት መያዝ አለበት ስለተባለ ዴቱ 11/22/25 ዘን ፕሮፖዛሉ ምን መያዝ አለበት የመጀመሪያው ኢንትሮዳክሽን ነው ኢንትሮዳክሽኑን ከኬዝ ስታዲው ላይ ያሉትን ነገሮች መጥቀስ ትችላላችሁ ስለዚህ እኔ ወሰድኩትኝ this proposal presents a complete network and internet infrastructure design for the OOCCA head office located in Adama City. The building contains multiple departments across G+5 floors including HRMs, finance and budget, ICT and marketing የሚል ኢንትሮዳክሽን ሰጠሁትኝ then project objective እነዚህን የምትመለከቷቸው ኦብጀክቲቭ ይኖራል ብዬ ኤክስፔክት አደረኩትኝ ኢንፍራስትራክቸር ሪኳየርመንት ራውተር ያስፈልጋል ስዊችስ ያስፈልጋል ዋይፋይ ያስፈልጋል ስትራክቸራል ኬብሊንግ ያስፈልጋል ሰርቨር ፋይርዎልስ ፕሪንተርስ ቪላንስ ሴግሜንቴሽን እና ሞኒተሪንግ ቱልስ የሚሉትን እዚህ ጋር ኢንፍራስትራክቸር ጋር አስገባውኝ ኔትወርክ አርኪቴክቸርስ ኤንድ ቶፖሎጂ የሚለው ሂራርቺካል ቶፖሎጂ ኮንሲስቲንግ ኦፍ ኮር ዲስትሪቢዩሽን ኤንድ አክሰስ ላየርስ ዊዝን ቪላን ቤዝድ ሴግሜንቴሽን የሚል ኔትወርክ አርኪቴክቸሩ ምን ይሆናል የሚለውን አስቀመጥኩኝ ማለት ነው ከዛ ሴኩሪቲ ባክአፕ ስትራቴጂ የሚላለው ፋይርዎሉ አንቲቫይረስ መጠቀም አክሰስ ኮንትሮል መጠቀም የሚሉትና ባክአፕ መጠቀም የሚሉት ነገሮች ያስቀመጥኩኝ ከስተመር ሳፖርት ሜካኒዝሙ ምን ይሆን የሚለው ሄልፒንግ ሲስተም ቴክኒካል ሳፖርት ሌቭልስ ኤንድ ዶክመንት ዊዝን ሳፖርት ኦንጎይንግ ኦፕሬሽን የሚል እነዚህን ትንሽ ፕሮፖዛል ማዘጋጀት ትችላላችሁ ማለት ነው ስለዚህ በአጠቃላይ የመጀመሪያው ታስክ በዚህ አይነት መሰረት መጠቀም ትችላላችሁ ይሄን ይመስላል የመጀመሪያው ታስክ ወደ ሁለተኛው ስንሄድ ፌዝ ኦፍ ዘ ፕሮጀክት ነው ፌዝ ኦፍ ዘ ፕሮጀክት ተመሳሳይ ሰርቼው ስለመጣሁ ወደሱ እንሄዳለን ማለት ነው ስለዚህ አብዛኛውን ጊዜ ፌዝ ኦፍ ዘ ፕሮጀክት እንደየ ስራው ይለያያል እንጂ እዚህ ጋር የሚቀመጡት ነገሮች ተመሳሳይ ናቸው ማለት ነው ስለዚህ ፕሮጀክት ኢንስታሌሽን ኦር ደግሞ ሪኳየርመንት ጋዘሪንግ የሚል አለ የመጀመሪያው ማለት ነው እሱ አናላይዚንግ የመጀመሪያ አይዲያ ያስፈልጋል ማለት ነው ዘን ኔትወርክ ኢንፍራስትራክቸር ዲዛይንስ ቬንደር ሴሌክሽንስ ኢንፍራስትራክቸር ኢንስታሌሽን ኦር ኬብሊንግ ሃርድዌር ዲፕሎይመንት ሰርቨር ኮንፊግሬሽን ኤንድ ሴትአፕ ሲስተም ሴትአፕ ዘን ኔትወርክ ኮንፊግሬሽን ኤንድ ኦፕቲማይዜሽንስ ባክአፕ ኤንድ ሜንቴናንስ ሴትአፕስ ዩዘር ትሬኒንግ ኤንድ ዶክመንቴሽን መጨረሻ ላይ ሲስተም ቴስቲንግ ኤንድ ኳሊቲ አሹራንስ የሚሉ ነገሮችን ለፌዝ ማስቀመጥ እንችላለን ማለት ነው ዘን በእያንዳንዱ ፌዝ ላይ የሚሰሩ ስራዎች አሉ ማለት ነው እነሱን ነገሮች በአጠቃላይ እና እነዚህ ዱሬሽን አለ ሪስፖንሲብል በዲ ታይም ፔመንት ፎር ሪስፖንሲብል በዲ የሚል የተቀመጠ አለ ይሄንን እናንተ በምትፈልጉትና በገባችሁ መሰረት ሳመራይዝድ እና ሾርት ኤንድ ፕሪሳይዝ አድርጋችሁ መጠቀም ትችላላችሁ ግን እንደ አጠቃላይ ሲኦሲውን ስትፈተኑ ይሄንን የመሰለና ወይም ደግሞ ከዚህ ጋር የተቀራረበ ፌዝ ኦፍ ዘ ፕሮጀክት ማዘጋጀትና ማሳየት ይጠበቅባቸዋል ማለት ነው ሌላኛው ጥያቄ ታስክ 3 ነው ሃርድዌር ስፔሲፊኬሽን ኦፍ ዘ ፕሮጀክት እና ሶፍትዌር ስፔሲፊኬሽን አለ ኦፍ ዘ ፕሮጀክት then determine best fit topology for the project የሚሉ ጥያቄዎች አሉ ማለት ነው ስለዚህ ወደ ሃርድዌር ስንመጣ በተመሳሳይ እዚህ ጋር ስላዘጋጀሁት ወደ ሃርድዌር ወስዳችኋለሁ እንግዲህ ሃርድዌሩን ስትሰሩ ምንም አይነት እቃ እንዳይቀርባችሁ እንደዚህ አይነት በስክሪፕቶ ብጽፉት መልካም ይሆናል ማለት ነው ለምሳሌ G+5 6 ፍሎር ነው ያለው በአጠቃላይ ምክንያቱም G+5 ከተባለ ግራውንድም ስላለ ከግራውንድ ጋር 6 ፍሎር ይኖራል ብላችሁ ኤክስፔክት ማድረግ ያለባችሁ then 1 ፍሎር አንደር ኮንስትራክሽን ነው ስለዚህ 5 ብቻ ናቸው አክቲቭ የሆኑት ማለት ነው each floor has 4 departments በእያንዳንዱ ፍሎር ላይ 4 ዲፓርትመንት አለ ስለዚህ HRM ፋይናንስ ኤንድ ባጀት ICT ኤንድ ማርኬቲንግ የሚሉ አሉ ኤምፕሎይ ፐር ዲፓርትመንት 10 አለ ቶታል ኤምፕሎይ 5 ፍሎርስ ባዛ በ4 ዲፓርትመንት
ሲባዛ በ10 ይሆናል ማለት ነው። 200 ኤምፕሎይ ይኖራል ማለት ነው። አይሲቲ ዲፓርትመንት በተጨማሪ አዲሽናል ስላለው 20 ላፕቶፖች ያሉት ይዞራል ማለት ነው። ዋይፋይ አክሰስ ፖይንትስ ፐር ዲፓርትመንት 4 ዋይፋይ ፐር ፍሎር ያስፈልጋል ማለት ነው። ሲባዛ በ5 20 አክሰስ ፖይንት ያስፈልጋል። ዋን ፕሪንተር ፐር ዲፓርትመንትስ በእያንዳንዱ ዲፓርትመንት 4 ፕሪንተር ያስፈልጋል ፐር ፍሎር ማለት ነው። ኦን ሼርድ ሰርቨር ፕሪንተር የሆነው አንድ ሴንትራል ያስፈልጋል ተብሏል። ኮር አይሲቲ ሰርቨርስ ፎር አውተንቲኬሽን፣ ፋይል ሼሪንግ፣ ዲኤችሲፒ፣ ዌብሳይት ሆስቲንግስ የሚሉና ሌሎችም ከኬስቴዱ ጋር ማውጣት ይጠበቅባቸዋል ማለት ነው። እነዚህን ነገሮች ካወጣችኋቸው እዛ ጋር የምታስቀምጡት የኬብል አይነት እና የአጠቃላይ የዲቫይስ አይነቱ ሚሲንግ አታደርጉም ማለት ነው። ስለዚህ እንደምትመለከቷቸው እነዚህን መጥቀስ እንችላለን ማለት ነው። ዴስክቶፕ ያስፈልጋል። ከዛ ኳንቲቲው 200 ብለን እዚህ ጋር ስላስቀመጠ ነው በዚህ መሰረት ትሄዳላችሁ ማለት ነው። ላፕቶፕ 20 ተጨማሪ ስላለ 20 ነው የምናደርገው፣ ሌላ የምንጨምረው ነገር ስላለ። ስፔሲፊኬሽኑ ከፍም ዝቅም ሊል ይችላል፣ ግድ የኛው መሆን አይደለም ያለበት ነው። ዋይፋይ አክሰስ ፖይንትስ፣ ፕሪንተር፣ ሰርቨርስ፣ ኮር ሰርቨርስ፣ ዌብ አፕሊኬሽን ሰርቨር ያስፈልጋል። ፋይል ባክአፕ ሰርቨር ያስፈልጋል። ኔትወርክ ስዊቺንግ ያስፈልጋል። ላየርስ 2 እና ላየርስ 3 ያስፈልጋሉ። ራውተር፣ ፋይርዎል የሚሉ እነዚህ በአጠቃላይ ዲቫይሶች ያስፈልጋሉ ብለን እስቲሜት እናደርጋለን ማለት ነው። በዚህ በተጨማሪ ደግሞ ሃንድ ቱሎችን መጥቀስም ማስገባትም ትችላላችሁ ማለት ነው። እነዚህ የሚያስፈልጉ ሃርድዌር ኮምፖነንቶች ናቸው ማለት ነው። ስለዚህ እነዚህን በተቻለ መጠን መያዝ ይጠበቅባችኋል። በአጠቃላይ ቶታል ኮስቱ ይህን ያህል ኮስት ይሆናል ብላችሁ መጠቀም ትችላላችሁ። ምናልባት ወርድ ጋር ስሩት ከተባለ እናንተ መስራት ያለባችሁ መጀመሪያ ኤክሴል ከሰራችሁ በኋላ ወደ ወርድ ማምጣት ትችላላችሁ። ለምን ካላችሁ ይሄ ካልኩሌሽኑ ማባዛቱን አሁን ወርድ ጋር ነው እንደምታዩት ያለው፣ ግን የሰራሁት መጀመሪያ ኤክሴል ከዛ ወደ ወርድ አመጣሁት ማለት ነው። ቀጣዩ ጥያቄ ሶፍትዌር ስፔሲፊኬሽን ነው። ሶፍትዌር ስፔሲፊኬሽን ኒድድ ቶታል ሶፍትዌርስ ኮስት ኒድ ያስፈልጋል። እነዚህ ስለሚያስፈልጉ እሷንም በተመሳሳይ እዚህ ጋር እንሄዳለን። እንደምትመለከቷቸው ለክሊያንቱ እና ለሰርቨሩ የሚያስፈልጉ ሶፍትዌር እነዚህን ነው የጠቀስኳቸው። ስለዚህ ዊንዶው ሰርቨር ያስፈልጋል፣ 11 ዊንዶው ሰርቨር 2012 ያስፈልጋል። ማይክሮሶፍት ኦፊስ ያስፈልገናል። ማይክሮሶፍት ዛምፕ ኦር ዋምፕ ሰርቨር ስታንዳርድ ያስፈልገናል፣ ምክንያቱም ዳታቤዝ ስቶር ማድረግ ስላለብን። ኢንዲፖት ሴኪሪቲ ኦር ካስፐርስኬ አንቲቫይረስ የግድ ያስፈልገናል። ባክአፕ ሶፍትዌሮች ያስፈልጋሉ። ኔትወርክ ሞኒተሪንግ ሶፍትዌር ያስፈልጋል። ዌብ ሆስቲንግስ ምክንያቱም ዌብሳይት ዲቨሎፕ ታደርጋላችሁ የሚል ታስኩ ጋር ስላለ ማለት ነው። ፕሪንተር ማኔጅመንት ሰርቨር ሶፍትዌር ያስፈልጋል። ሴንትራሊ አንድ ዲቫይስ ያስፈልጋል ስለተባለ ፕሪንተር ማኔጅመንት የግድ ያስፈልጋል። ዘን ለዌብ ብራውዚንግ ጎግል ክሮም ያስፈልጋል ማለት ነው። ስለዚህ በአጠቃላይ ኮስት ውስጥ 93250 የሚል ትሰራላችሁ። ይህንን በተመሳሳይ ኤክሴል ላይ ከሰራችሁ በኋላ ወደ ወርዱ ኮፒ ማድረግ ትችላላችሁ ማለት ነው። ዘን ዲተርማይን ዘ ቤስት ፊት ቶፖሎጂ ፎር ዘ ፕሮጀክት የሚል አለን። ስለዚህ ቤስት ፊት ቶፖሎጂ የትኛው ይሆናል በዚህ በተሰጠ ኬስ ስተዲ መሰረት የሚለው ነው። ዘን ተመሳሳይ ፕሪፈራል ኢንተርኔት ፕሮቫይደር ዊዝን አይተር ሜጋባይት ሊሆን ይችላል፣ ጊጋባይት ሊሆን ይችላል፣ ባይት ፐር ሰከንድ አስቀምጡ የሚል አለ ማለት ነው። ስለዚህ እሱንም እዚህ ጋር እንደምትመለከቱት ፕሮፖዝ ቶፖሎጂ ትሪ ኦር ሃይራርኪካል ቶፖሎጂ ነው ያልኩት። ለምን ካላችሁ ፍሎር ስለሆነ በእያንዳንዱ ፍሎር ላይ ያሉት ስዊቾቹ የሚያስፈልጉት ወር ደግሞ ያለው ከመጀመሪያው እስከ መጨረሻው ድረስ ሂራርኪካል በሱ መሰረት ነው ያስቀመጥኩት። የመጀመሪያው ኮር ላየሩ አለ፣ ዲስትሪቢዩትድ ላየር አለ፣ አክሰስ ላየር አለ፣ ዜን ሰርቨር ኮኔክቲቪቲ የሚያስፈልጉ ነገሮች ስለሆኑ እነዚህ ሶስቱ የሚያስፈልጉ ናቸው ማለት ነው። ስለዚህ እነዚህ ሶስቱ ሲገናኙ ትሪ ኦር ሂራርኪካል ቶፖሎጂ ክሬት ያደርጋሉ። አድቫንቴጁ ምናልባት ላይጠቀስ ይችላል፣ ግን አድቫንቴጁ ለምንድን ነው? ኢዚ ማኔጅመንት፣ ስኬል የበለው ሳፖርት የበለው ቦዝ ዋይርድ ኤንድ ዋየርለስ አክሰስ ለማድረግ ሴንትራል ሴኪሪቲ ኢምፕሊሜንቴሽን የሚል እነዚህን አድቫንቴጅ ማስቀመጥ ትችላላችሁ። ሌላኛው ጥያቄ ፕሮቫይደር ኢንተርኔት ማን ነው የሚለው ኢትዮ ቴሌኮም ነው። ሰርቪስ ታይፑ ፊክስድ ዋይርድ ብሮድባንድ እንጠቀማለን። ዜን ሳጀስትድ ስፒድ 60 ሜጋባይት ፐር ሰከንድ። ሌላኛው ጥያቄ ሎጂካል ኤንድ ፊዚካል ዲዛይን ኦፍ ዘ ፕሮጀክት ነው። ይህንን በደንብ አድርጌ ቪዲዮ ላይ ስለሰራውላችሁ ያንን በደንብ አድርጋችሁ መጠቀም ያስፈልጋል። ከዚህ ቀደም ቪዲዮ ጋር ዲዛይን አድርጌ ሰርቼዋለሁ። ስለዚህ ያንን እንድታነቡ ነው የምጋብዘው። ግን እስቲሜት የሚደረገው አንሰር ምንድነው ስትሉኝ ይህን ይመስላል ማለት ነው። ስለዚህ እንደምትመለከቱት አይኤስፒ ያለ ኢንተርኔት ሰርቪስ ፕሮቫይደሩ፣ ዘን ኤዲኤስኤል አለ ኦር ሞደቡ፣ ፋየርዎል ኮኔክት እናደርጋለን። ዘን እዚህ ጋር ሮተር አለ። ዘን ዲስትሪቢዩትድ ላየር 3 ስዊቹ አለ ማለት ነው። ዘን ወደ ቢልዲንግ እንሄዳለን ማለት ነው። ዘን ስዊቹ እያንዳንዱ ስላለ ማለት ነው በእያንዳንዱ ላይ 1 2 3 4 በየአራቱ ፍሎር ላይ እናስቀምጣለን። አምስተኛው እዚህ ጋር እንደምትመለከቱት ያላለቀ ስለሆነ በዚህ አይነት መሰረት ማስቀመጥ እንችላለን ማለት ነው። ከዛ ላፕቶፖች 20 ላፕቶፕ ያስፈልጋል። ዲስክቶፕ ደግሞ እንደምትመለከቱት በዚህ አይነት መሰከድ በእያንዳንዱ እናስቀምጣለን። 4 ፕሪንተር ያስፈልጋል ማለት ነው። ዘን ወደ ሰርቨር ሩም ታስቀምጡ። እያንዳንዱ ዌብ ሰርቨር ያስፈልጋል፣ ኢሜል ሰርቨር ያስፈልጋል፣ ፋይል ሰርቨር ያስፈልጋል፣ ፕሮክሲ ሰርቨር ያስፈልጋል፣
ፕሪንተር ማኔጅመንት ሰርቨር ያስፈልጋል ማለት ነው። ዜን ይህን ካወጣችሁ በኋላ ሌጀንዱ ራይት ክሊክ ብላችሁ ጀነሬት ሌጀንድ ስትሉት በሙሉ ያሉትን ዲቫይሶች በሙሉ ዲስፕሌይ ያደርግላችኋል ማለት ነው። ሶ በዚህ አይነት መሰረት ዲዛይን አድርጋችሁ ኤስቲሜት ኦር ኤክስፔክት የሚደረገው ዲዛይን ይህን ይመስላል ማለት ነው። ግን ከዚህ በተሻለ በደንብ አድርጌ በሌላ ቪዲዮ ኦር ባለፈው ቪዲዮ ስለሰራሁላችሁ በመጀመሪያው ቨርዥን ማለት ነው ተመሳሳይ የሆነ የዲዛይን ነገር ስላለው እዛ ጋር ሄዳችሁ ሪፈር ማድረግ ትችላላችሁ ማለት ነው። ሌላኛው ታስክ 7 ሜንቴናንስ ኤንድ ባክአፕ ስትራቴጂ ፎር ዘ ፕሮጀክት ነው። ሶ ፕሪፔር ሜንቴናንስ ስትራቴጂ፣ ፕሪፔር ባክአፕ ስትራቴጂ ሁለት ጥያቄ ነው ያለው። ስለዚህ የመጀመሪያው ሜንቴናንስ ስትራቴጂ ነው፣ ሁለተኛ ደግሞ ባክአፕ ነው። እንደምናውቀው ሜንቴናንስ ጋር ስንሄድ አብዛኛውን ጊዜ ሶስቶችን ነው ኮሬክት ሜንቴናንስ፣ ፕሮአክቲቭ ሜንቴናንስ እና ፐርመነንት ሜንቴናንስ የሚሉት ማለት ነው። ስለዚህ እነሱን ቀጥታ ስለሰራኋቸው ወደ እነሱ የሚሄድ የተሻለ ይሆናል ማለት ነው። እንደምትመለከቱት ፕሪፔር ሜንቴናንስ ስትራቴጂ የመጀመሪያው ነው። ሜንቴናንስ ታይፑ ፕሮአክቲቭ ሜንቴናንስ አለ፣ ፐርመነንት ሜንቴናንስ አለ፣ ከዚያ ኮሬክት ሜንቴናንስ አለ። ፕሮአክቲቭ ሜንቴናንስ ማለት ችግሩ ከመፈጠሩ አስቀድመን ማኔጅ የምናደርግበት ሜካኒዝም ነው። ፐርመነንት ሜንቴናንስ ኢቭን አስቀድመን ስኬጁል አድርገን ሜንቴን የምናደርግበት ቱ አቮይድ ፌለር ኦር ዳውን ታይምስ ፌለር ከማድረጉ አስቀድመን ስኬጁል የምናደርግበት የተለያዩ ክሌት ሊያደርጉ የሚችሉ ሊያሳዩ የሚችሉ ነገሮችን በመጠቀም ፐርመነንት ሜንቴናንስ እንጠቀማለን ማለት ነው። የመጨረሻው የሜንቴናንስ አይነት ኮሬክት ሜንቴናንስ ነው አሁን ባስቀመጥኩት ማለት ነው። ስለዚህ ኮሬክት ሜንቴናንስ ፊክስ ማድረግ ፕሮብለሙን ማስወገድ መቻል ነው። ኮሬክት ሜንቴናንስ ኦልሬዲ ሀፕን ካደረገ በኋላ ያንን ነገር ፊክስ የምናደርግበት ነው። ታስክ ኦር አክቲቪቲ በእያንዳንዱ ፕሮአክቲቭ ሜንቴናንስ ስትሰሩ፣ ፐርመነንት ሜንቴናንስ ስትሰሩና ኮሬክት ሜንቴናንስ ስትሰሩ ምን አይነት ስራ ትሰራላችሁ ነው። እያንዳንዱ ነገር እዚህ ጋር ተገልጿል። በሚገባችሁ መንገድ ይዛችሁ ሾርት የሆነ ነገር እናንተ ከያዛችሁ በኋላ እዛ ጋር ማስቀመጥ ትችላላችሁ ማለት ነው። ግን ኤስቲሜት የሚደረገው አንሰር ይህንን መምሰል ኦር ደግሞ ማካተት አለበት ማለት ነው። ሁለተኛው ባክአፕ ስትራቴጂ ነው። ባክአፕ ስትራቴጂ እንደሚታወቁት ፉል ባክአፕ አለ፣ ኢንክሪሜንታል ባክአፕ፣ ዲፈረንሻል ባክአፕ፣ ሚዲያ ባክአፕ እና ጂኦግራፊካል ባክአፕ መጠቀም። ስለዚህ እያንዳንዱ ዲስክሪፕሽን አለ፣ ፍሪኩዌንትሊ አለ፣ ስቶሬጅ ሚዲያ አለ፣ ጂኦግራፊካል ባክአፕ በምን አይነት መንገድ መጠቀም እንችላለን የሚለውን እዚህ ጋር ነው የተገለጸ ማለት ነው። ስለዚህ ፉል ባክአፕ የምናደርግ ከሆነ ምን የሚያገለግለው ኮምፕሌት ኮፒ ኦፍ ኦል ፋይል ነው ማለት ነው። አፕሊኬሽን ዳታቤዝ ኤንድ ኮንፊግሬሽንስ አይዘር ዊክሊ ሊሆን ይችላል ኦር መንዝሊ ሊሆን ይችላል። ኢት ዲፔንድስ ኦን ዩር ዋንትስ በእናንተ በምትፈልጉት መሰረት ባክአፕ ማድረግ ይጠበቅባችኋል ማለት ነው። ስለዚህ እነዚህን የባክአፕ አይነቶችን በመጥቀስ እናንተ በገባችሁ መሰረት አንብባችሁ ማስቀመጥ ይችላሉ። ግን ባክአፕ ስጠቅሱ እነዚህን ነገሮች ማስቀመጥ እንደሚጠበቅባችሁ መርሳት የለባችሁ ማለት ነው። ሌላኛው ታስክ 8 ነው። ክላይንት ሳፖርት ሜካኒዝም ፎር ዘ ፕሮጀክት። ሶ ፕሪፔር ክላይንት ሳፖርት ሜካኒዝም ኒድስ። በእያንዳንዱ ፕሮጀክቱ ከተሰራ በኋላ ከስተመሩን ኦር ደግሞ ክላይንቱን በምን አይነት መንገድ ሳፖርት ታደርጋላችሁ። ችግር ቢፈጠር የተለያየ ነገር ሀፕን ቢያደርግ ያንን ነገር ሳፖርት የምታደርጉበት ሜካኒዝም አስቀምጡ ነው የሚለው። ስለዚህ እሱንም በተመሳሳይ እዚህ ጋር እንደምትመለከቱት ክላይንት ሳፖርት ሜካኒዝም ፎር ዘ ፕሮጀክትስ there's numbers of support mechanism የተድስ በኢሜል ሊሆን ይችላል፣ በፎን ሊሆን ይችላል፣ በሶሻል ሚዲያ ሳፖርት ሊሆን ይችላል፣ ኖሌጅ ቤዝድ ኦር በእያንዳንዱ ላይ ጋይድላይን ኦር ትራብሹቲንግ አርቲክል በማዘጋጀት መስጠት ሊሆን ይችላል። ሳፖርት ኬት ሲስተም በመጠቀም ሊሆን ይችላል። ኦር ክላይንቶቹ ጋር ያለውን ማኔጅ በማድረግ ሰልፍ ሰርቪስ ኦፕሽን መጠቀም ነው። አውቶማቲካሊ ቻትቦት በመጠቀም ራሳቸው አላርም እንዲሰጠን እና ፊክስ እንድናደርግላቸው የሚሰራ ስራ ሊሆን ይችላል። ትሬኒንግ ኤንድ ሪሶርስ በማዘጋጀት ትሬኒንግ አዘጋጅተን አይዘር መንዝሊ ሊሆን ይችላል ኦር ይርሊ ሊሆን ይችላል ኦር ዊክሊ ሊሆን ይችላል። ትሬኒንግ ስለዚያ አጠቃቀም ኦር ስለ ኮምፒውተሩና ስለ ኔትወርክ አጠቃቀም ልንሰጥና ፊክስ እናደርግ እንችላለን። ፊድባክ ሜካኒዝም ማለት ፊድባክ እንዲሰጡ ያላቸውን አስተያየት እንዲሰጡ በማጠራቀም እነሱን የሚሰጡበትን ፊድባክ ሳፖርት እናደርግ እንችላለን። ስታፍ ትሬኒንግ ሊሰጥ እንችላለን። ሬጉላር ሪቪውንግ እናደርግ እንችላለን። ኢመርጀንሲ ሳፖርት የሚል እነዚህን ሳፖርት ሜካኒዝሞችን በመጠቀም ክላይንቱን ማገዝና የተለያየ ችግሮችን ከፕሮጀክቱ ጋር ፊክስ ማድረግ እንችላለን ማለት ነው። ስለዚህ እነዚህ ነገሮች በአጠቃላይ ክላይንት ሳፖርት ሜካኒዝም ጋር ሊካተቱ የሚችሉና ከሲኦሲ ስትፈተኑ ኤክስፔክት መደረግ ያለበት ነገር እነዚህ መሆናቸውን መያዝ ይጠበቅባችኋል ማለት ነው። ስለዚህ ለዛሬው እስከዚህ ድረስ ነበር ማለት ነው የተዘጋጀውላችሁ። በቀጣይ ደግሞ ስለ ሰርቨር ኮንፊግሬሽን የምናይ ይሆናል ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁኝ። ከተመቻችሁ ላይክ፣ ሳብስክራይብ እና ኮመንት በማድረግ እንድትተባበሩ ስል ከወዲሁ ጠይቃለሁኝ ማለት ነው። መልካም ውሎ፣ መልካም ምሽት፣ መልካም አዳር።